ይህ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ለሁለተኛ ጊዜ ወደ ኢትዮጵያ ያደረጉት ጉብኝት ነው። ከ10 ዓመታት በፊት ጥር 2008 የተደረገም ጉዞ ነበር። የጉዞ ዓላማ ደግሞ ኢንቨስትመንትን ማብዛት፣ ልማትን መደገፍ፣ ኢትዮጵያ በምስራቅ አፍሪካ በኩል የምታከናውነውን የሰላም ሥራ ማገዝ የሚል ነው። ባጭሩ ያኔውም ሆነ ከዚያ በፊት የነበረው የቱርኩ አለቃ ጉዞ ሰውን በሚያድን ብቻ ሳይሆን የኢትዮጵያውያንን ሕይወት በመታደግ ላይ ያተኮረ ውል ለማሰር ነበር። እሱም ተደርጓል። ይሄኛው ቪዲዮ ደግሞ ጠቅላይ ሚኒስትር አብይ ወደ ቱርክ ያደረጉት የመጀመሪያው ጉዞ ነው። አብይ በስልጣን ዘመናቸው ወደ ቱርክ 2 ጊዜ ይፋዊ ጉብኝት አድርገዋል። ሁለቱም ጉብኝቶች ዓላማቸው ግልጽ ያለ ነበር። ጦርነትና ጠመንጃ፣ ሰላም ማጣትና መግደያ ፍለጋ የሚል ስም ጥቅልል ያደርገዋል። የመጀመሪያው ጉብኝት በነሐሴ 2013 ሲሆን ግቡ ድሮን መግዛት ነበር። ከዚያ በፊት የቱርኩ ፕሬዝዳንት ወደ ኢትዮጵያ ሲሄዱ ለልማት ነበር። የሀገራቸው ልጆችም ወደ ኢትዮጵያ ሲልኩ ሄዳችሁ አልሙ፣ ፋብሪካ ክፈቱ፣ ቅርስ ጠግኑ፣ ከኢትዮጵያ ጋር መክራችሁ ምስራቅ አፍሪካን ሰላም ለማድረግ አግዙ ብለው ነበር። ባጭሩ የሰው ሕይወት እንዲሻሻል ስሩ እያሉ ነበር። በዚህም ከ200 በላይ ቱርካዊ ድርጅቶች በኢትዮጵያ የጸረ ድህነት ልማቶች ላይ ዘምተው ነበር። በዚያ በ2013 ክረምት አብይ አህመድን ለመጀመሪያ ጊዜ ሲያገኙ የቀረበላቸው ጥያቄ ግን ሰው መግደያ ድሮን፣ ልማት ማውደሚያ ቦምብ ሽጥልኝ የሚል ነበር። ከዚያ በፊት እሳቸው ነበሩ ወደ አዲስ አበባ ልምጣ ብለው የሚሄዱት። በኢትዮጵያ ሲገኙም አጀንዳቸው ልማት ነበር። በአብይ አህመድ ዘመን ግን ወደ አንካራ የምትመላለሰው አዲስ አበባ ነች። እነሆ ከዚያን ጊዜ ከዛ ከነሐሴ 2013 ጀምሮ ኢትዮጵያ ከሳህራ በታች ካሉ ሀገራት ሁሉ ብዙ የቱርክ ድሮን የገዛችና የራሷን ዜጎች በዚሁ ድሮን የገደለች ቀዳሚ ሀገር ሆናለች። ፋብሪካዎች እየተዘጉ ድሮኖች ይሸመታሉ። አሁን ኤርዶሃን አብይ የተባሉት ግንባር ቀደም የጦር መሳሪያ ደንበኛቸውና ሸማቻቸው ናና ጎብኘኝ ብለዋቸው ወደ አዲስ አበባ የመጓዛቸው ነገር እርግጥ ሆኗል። ብልጽግና ኢትዮጵያን ከየት ወደ የት እንደወሰዳት ትክክለኛ ማሳያ ቱርክ ነች የሚል ንግግር ቢሰማ ልክ ነው። አገሪቱን ከልማት ወደ ጥፋት፣ ከዲፕሎማሲ ስኬት ወደ ውርደት እንዴት እንደቀየራት ባይራክታር፣ የአፒ መርከዚ፣ አይካዲስ ወዘተ የተሰኙትን ድርጅቶች ብቻቸውን መመልከት በቂ ነው። እዚህ ጋር ግን አብይ አህመድን ወደ ቱርክ የወሰዳቸው ማን ነው? እዚህ ሀገር ጥሩ መግደያ እንዳለስ ማን ነገራቸው? የሚሉትን ጥያቄዎች ማንሳት ያስፈልጋል። ለጥያቄዎቹ ምላሽ ስንፈልግ ፋሃድ ያሲን፣ መዓዛ አብርሃም፣ መሐመድ አብዱላሂ፣ ሙላቱ ተሾመ የተባሉ ሰዎች ይነሳሉ። እንዴትና በምን የሚለውን በዝርዝር እንመለከተዋለን። ለመሆኑ ግን አብይና ኤርዶሃን መስማማት የሚችሉት ሰዎች ናቸው ወይ? የአብይ አህመድ ተስፋፊነት፣ ጦረኛነትና የምስራቅ አፍሪካ ፖሊሲ ከቱርኩ ፕሬዝዳንት ጋር ይጣጣማልን? ኤርዶሃን የሙስሊም ወንድማማቾች ህብረት ርዝራዦች አሉበት የሚባለውን የአልቡህራንን ኃይል በሱዳን ይደግፋሉ። አብይ ደግሞ ይህንን ኃይል ለመውጋት ከኤምሬትስ የተሰጣቸውን ትዕዛዝ እየፈጸሙ ቆይተዋል። አሁንም ይህንኑ ሰፋ አድርገው ሊቀጥሉበት ወታደራዊ ሰፈር እስከ መመስረት መድረሳቸው ይፋ ሆኗል። ለመሆኑ ግን ይህ ከቱርኩ ሰውዬ ጋር የሚያስማማቸው ነገር ነው ወይ? የአብይ አህመድ የግጭት ፖሊሲ ሶማሊያ በደረሰ ጊዜ ጠቅላይ ሚኒስትሩን ቱርክ ድረስ ጠርተው የፈረሙትን የመግባቢያ ሰነድ ያስቀደዱት ኤርዶሃን ያችን ነገር አሸንፈዋል። በሱዳንና በሌሎች አካባቢዎችስ የኤርዶሃን የኢትዮጵያ ጉዞ ምንም እንኳን አብይናልኝ ብለው ስለጠሯቸው የሚከናወን ቢሆንም መነሻ ምክንያቶች አሉት። ባሳለፍነው ዓመት ከሐሰን ሼክ መሐመድ ጋር በአንካራ ሲያፈራርሟቸው ሰላም ካወረዳችሁ ሁለታችሁንም እጎበኛለሁ ብለው ነበር። ይህ ግን ከ1 ዓመት በላይ ዘግይቷል። ለምን? ኤርዶሃን አብይን ከማነጋገራቸው በፊት የ4 ኪሎን ላኪና አለቃ መሐመድ ቢን ዛይድን ለማግኘትና ለማነጋገር ወደ አቡዳቢ ሊበሩ ነበር። ሆኖም ቢን ዛይድ ታመው አልጋ ላይ በመዋላቸው ምክንያት አልተሳካም። ታዲያ ላኪውን ሳያናግሩ ተላላኪውን ማነጋገር ነገሩን ሙሉ ያደርገዋል ወይ? በዝርዝር እንመለከተዋለን። አብራችሁን ቆዩ። ይህ የኢትዮጵያ የዲፕሎማሲን ታሪክ ከፍ ያደረጉት ቀዳማዊ ኃይለ ሥላሴ በቱርክ ካደረጓቸው ጉብኝቶች የአንዱ ነው። ጊዜው ደግሞ የካቲት 24 1959 ከዛሬ 59 ዓመታት በፊት ግርማዊ ጃንሆይ እንኳን ደህና ገቡ የሚለው የአማርኛ ገለጻ የተጻፈውም በቱርክ ለመጀመሪያ ጊዜ ጉብኝት ሲያደርጉ ነው። ንጉሱ በዚያ ጉብኝታቸው ወቅት ለአገሪቱ መሪ ይዘውት የሄዱት ስጦታ
ይህ በምስሉ ላይ የሚታየውና ራሳቸው ንጉሱ ዘውድ ደፍተው የተነሱት ፎቶ ነው። ይህንን ያደረጉበትም ምክንያት ነበራቸው። በ1923 የኢትዮጵያ ንጉሠ ነገሥት ሆነው ዘውድ ሲደፉ አዲስ አበባ ከተገኙት ሀገራት መካከል ቱርክ አንዷ ስለነበረች ነው። በዚያን ዕለት የተነሱትን ዘውድ የደፉበትን የወጣትነታቸውንም ፎቶ ለወቅቱ ፕሬዚዳንት ጀቭዴት ሱናይ ሰጥተዋቸዋል። ይህ የንጉሱ ዘውድና አንበሳ ያለበት ፎቶግራፍ በአሁኑ ወቅት የቱርክ አባት ተብለው በሚጠሩት በፕሬዚዳንት ገማል አታቱርክ ስም በተሰየመ ሙዚየም ውስጥ ከእይታ ተደብቆ በክብር ተቀምጧል። ቱርኮች አብዝተው የሚወዱት የኢትዮጵያዊ ንጉሥ ስጦታ ከ3 ዓመታት በፊት ለመጀመሪያ ጊዜ ለሕዝብ እይታ ክፍት ተደርጎ ታይቷል። ቀዳማዊ ኃይለ ሥላሴ ወደ ቱርክ ባቀኑ ጊዜ ከጎበኟቸው ቦታዎች አንዱ የአገሪቱ ዘመናዊ አባት የሚባሉት የገማል አታቱርክ መካነ መቃብር ነው። ያንን ካደረጉ በኋላ ያሰፈሩት መልእክት ደግሞ በእንግሊዝኛና በእጃቸው ጽፎ የፈረሙበት ይህ በምስሉ ላይ የሚታየው ጽሑፍ ነው። ለሀገራቸውና ለሕዝባቸው አገልግሎት ራሳቸውን የሰጡት የቱርክ ሕዝብ አገልጋይ የነበሩትን የሟቹን ከማል አታቱርክን የመጨረሻ ማረፊያ ጎብኝተናል። ለሀገራቸው ያበረከቱት ብሔራዊ አገልግሎት ለመላው ዓለም ጥሩ አርአያ ሆኗል የሚል የአማርኛ አቻ አለው። የቱርክና የኢትዮጵያ ግንኙነትም ደርዝ ያለው ሆኖ የታየውና በተቋማዊ መልክ የተገለጠው በቀዳማዊ ኃይለ ሥላሴ ዘመነ መንግስትና በአታቱርክ ዘመን ነው። በኦቶማን ቱርክ ዘመን ሐረር ከተማ ላይ ቆንስላ የነበራት ቱርክ ሪፐብሊክ ኦፍ ተርኪ ከተባለች በኋላ አህመድ ሙኒር በተባሉ ሰው የሚመራ ልዑክ ወደ ኢትዮጵያ በመላክ በ1918 ዓ.ም ማለትም ልክ የዛሬ 100 ዓመት በአዲስ አበባ ቆንስላዋን ከፈተች። ይህም ከሳራ በታች ካሉ የአፍሪካ ሀገራት ሁሉ ቱርክ ኤምባሲ የከፈተችበት የመጀመሪያዋ አገርና ከተማ ያደርጋቸዋል አዲስ አበባና ኢትዮጵያን። ኢትዮጵያም ከ7 ዓመታት በኋላ በ1925 በቱርክ ኤምባሲ ከፈተች። ብርሃነ ማርቆስም የመጀመሪያው የኢትዮጵያ አምባሳደር በቱርክ ሆነው ተሾሙ። ቀዳማዊ ኃይለ ሥላሴ ኤምባሲውን ከመክፈታቸው በፊት ከአታቱርክ 3 ጊዜ ደብዳቤዎችን ተለዋውጠዋል። ከኤምባሲው መከፈት በፊት የጻፉት የመጨረሻው ደብዳቤ በሁለቱ ሀገሮቻችን መካከል በመታደል ጸንቶ የሚኖረው እውነተኛ ወዳጅነት እየሰፋና እየጠበቀ እንዲሄድ ምኞትዎን ተካፋይ መሆናችንን እናሳውቅዎታለን ሲሉ ገልጸውት ነበር። ይህ ከሆነ ከጥቂት ዓመታት በኋላ ጣሊያን ኢትዮጵያን ወረረ። ዓለም ሁሉ በዝምታ የሚመለከተውን ሙሶሎኒን ለመቃወም የደፈሩት የቱርኩ ፕሬዝዳንት አዲስ አበባ የነበሩትን አምባሳደራቸውን ወደ ቀዳማዊ ኃይለ ሥላሴ ልከው የንግድና ኢንቨስትመንት ስምምነት ተፈራረም ሲሉ ትዕዛዝ ሰጡና በተዘዋዋሪ የምናውቀው ንጉሱን ኃይለ ሥላሴን እንጂ የወራሪውን ሙሶሎኒን እንዳልሆነ አሳዩ የሚሉት ቢላል ሲምሲር የተባሉ ቱርካዊ ደራሲ ያ ስምምነት ሲፈረም ጦርነቱ ወደ አዲስ አበባ እየተጠጋ ነበር ይላሉ። በቱርክ አክዴዝ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ዶክተር ነጌሶ ጂማ ሴዱርስ በተሰኘ ጆርናል ላይ ተርኪ ኤንድ ኢትዮጵያ ሪሌሽንስ ሂስቶሪካል ፐርስፔክቲቭ በሚል ርዕስ ባስነበቡት ጥናት ደግሞ ቱርክ በዚያን ጦርነት ወቅት ደም ለመክፈል ልጆቿ ከኢትዮጵያ ወገን ተሰማርተው እንደነበር ጠቅሰው በጣሊያን ወረራ ወቅት መህማት ወሂብ ፓሻ፣ ፋሩክ ፓሻና ታሪክ ፓሻ የተባሉ 3 የቱርክ ወታደሮች ለወራት ከደጃዝማች ነሲቡ አርበኞች ጋር መዋጋታቸውን ጽፈዋል። በመንግስታቱ ማህበር ላይ ሙሶሎኒ እንዲወገዝና ኢትዮጵያን ለቆ እንዲወጣም በብዙ የተሟገተችው ቱርክ ነግበኔ ብላ በዲፕሎማሲው መስክ የቀዳማዊ ኃይለ ሥላሴን መንግስት ማገዟን አስነብበዋል። ንጉሱ ከቱርክ ጋር የነበራቸው ግንኙነት በንግድ ብቻ ሳይሆን የኢትዮጵያን ሉዓላዊነትና ዳር ድንበር ለማስጠበቅም ጭምር እንደነበርም ጉዳዩን ያጠኑ ድርሳናት ያስገነዝባሉ። እናም ቀዳማዊ ኃይለ ሥላሴ በ1959ና በ1963 ቱርክን ሲጎበኙ ደማማቅ አቀባበሎች ተደርገውላቸዋል። የአገር ሉዓላዊነት ለማስከበር በሚከፈል ዋጋ ላይ የተመሰረተው የቀዳማዊ ኃይለ ሥላሴ መንግስትና የቱርክ ግንኙነት በቀጠለባቸው ዓመታት ሁሉ ውጤታማ ነበር። ይሁን እንጂ ደርግ ከቱርክ ጋር የነበረውን የኢትዮጵያ ግንኙነት አቋረጠው። እንደገናም ግንኙነቱ የተጀመረው በኢህአዴግ ዘመን ሲሆን በ1985 ዓ.ም ሁለቱ ሀገራት የንግድና ኢኮኖሚ ትብብር ስምምነት ሲፈራረሙ ነው። እንዳም ሆኖ ደርግ የዘጋው የአንካራው የኢትዮጵያ ኤምባሲ አልተከፈተም። ይህ ከሆነ ከ7 ዓመታት በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን ወደ አንካራ በማቅናት መጋቢት 1992 ዓ.ም እስማኤል ሴም ከተሰኙት አቻቸው ጋር በጤና ጥበቃና መድኃኒት አቅርቦት ላይ ለመተባበር የሚያስችል ስምምነት ተፈራርመው ተመለሱ። ይህ ከሆነ ከ1 ዓመት በኋላ የአሁኑ ፕሬዚዳንት ኤርዶሃን ወደ ስልጣን ስለመጡ እንደገና ስምምነቱ ሰፋ ያለሆነና ኢትዮጵያና ቱርክ በባህል፣ በትምህርት፣ በሳይንስ፣
በሚዲያ በወጣቶችና ስፖርት ልማት ላይ ለመስራት የሚያስችሉ ውሎችን አሰሩ። እዚህ ጋር አሁንም ልብ እንበል። እዚህ ጋር የስምምነት ነጥቦቹን በአንክሮ ስንመለከት ወታደራዊና የጦር መሳሪያ ግዢ የሚል አለመኖሩን ልብ እንላለን። ይህ ሁሉ ከሆነ በኋላ የቱርኩ ፕሬዚዳንት ኤርዶሃን መጋቢት 1997 ዓ.ም ወደ አፍሪካ ምድር ለመጀመሪያ ጊዜ ጉብኝት ለማድረግ ሲሄዱ አገራቸው ከሳህራ በታች ለመጀመሪያ ጊዜ ኤምባሲ የከፈተችባትን ኢትዮጵያን ቀዳሚ መዳረሻቸው አደረጉ። ከጠቅላይ ሚኒስትር መለስ ዜናዊ ጋር ባደረጉት ውይይትም በጨርቃጨርቅ፣ በቆዳና ሌጦ፣ በግንባታ፣ በግብርና ስራዎች፣ በባቡር ዝርጋታ ቱርክ ወደ ኢትዮጵያ እንድትገባ ከስምምነት ደረሱ። ፕሬዚዳንት ኤርዶሃንም ኢትዮጵያ ኤምባሲዋን በቱርክ እንድትከፍት አስፈላጊ ከሆነም ለኤምባሲ የሚያስፈልገውን ቤት ኪራይ አገራቸው እንደምትሸፍን ጠየቁ። አቶ መለስም ኤምባሲው እንደሚከፈት የኪራዩን ዋጋም ኢትዮጵያ ለመሸፈን እንደማታንስ በመግለጽና በማመስገን ኤርዶሃንን ሸኙ። ከዚያ ጊዜ አንስቶም የቱርክ ኢንቨስትመንት ጎረፈ። 200ና ከዚያ በላይ የሚሆኑ የቱርክ ድርጅቶች 2.5 ቢሊዮን ዶላር የላቀ ገንዘብ ይዘው ወደ ኢትዮጵያ ገቡ። ቢያንስ 30 ሺህ ኢትዮጵያውያን ቀጥታ የሥራ ዕድል አገኙ። ቱርክም በማኑፋክቸሪንግ ዘርፍ በኢትዮጵያ ውስጥ ቀዳሚ ኢንቨስተር ሆነች። እነ አይካዲስ አዲስ አበባ ከተሙ። የቱርክ ኤግዚም ባንክ ብድር ሰጥቶ ከአዋሽ ወልዴ ያለው የባቡር መንገድ ሲሰራ የአፒ መርከዚ የተሰኘው የቱርክ ኩባንያ ማሽነሪዎቹንና ባለሙያዎችን ይዞ ቆላ ቆላውን ከረመ። ግንኙነቱ እያደገ ሲመጣ ኤርዶሃንም በድጋሚ ወደ ኢትዮጵያ ሄዱ። በ2008 ዓ.ም ሲሄዱም የኢትዮጵያ መሪ ኃይለማርያም ደሳለኝ ነበሩና በኢትዮጵያ ውስጥ መሪው ቢቀየርም አጀንዳውም አልተቀየረምና ያኔም ወሬውና ድርጊቱ ልማትና ኢንቨስትመንት ነበር። Turkish investors come to Ethiopia and invest, especially in light manufacturing sectors like textile and garment. Political, economic, and cultural and trade related. And so, with all the talks and all the contacts we shall initiate, today is the start of a new era between Turkey and Ethiopia. በእነዚህ ዘመናት ሁሉ ኢትዮጵያ ቱርክን የምትፈልጋት ለሰላሟና ለልማቷ ብቻ ነበር። ለዜጎቿ መድኃኒት ለማግኘት፣ የሥራ ዕድል የሚፈጥሩ ፋብሪካዎችን ለመጥራት፣ የባቡር ሀዲዶችን ለመስራት ነበር። የኤክስፖርት ምርት የሚያመርቱ ኢንዱስትሪዎችንም ለማቋቋም ነበር። በዘመን አብይ አህመድ ግን ፖሊሲው ከልማት ወደ ጦርነት ሲቀየር ኢትዮጵያም ለቱርክ የምታስፈልጋት ለጦርነት ብቻ ሆነ። የኢንቨስትመንትና የልማት ድርጅቶቿ እየተባረሩ የጦር መሳሪያዎቿ ወደ ኢትዮጵያ ገቡ። እነ አይካዲስ ውጡልን ተብለው ተባረሩ። ባቡር ግንባታ ይሰራ የነበረው የአፒ መርከዚ ተባረረ። ግንባታውም ተቋረጠ። ድርጅቱም ኢትዮጵያ ክዳኛለች ብሎ የ2.2 ቢሊዮን ዶላር ክስ በለንደን ፍርድ ቤት ከፈተ። ከአዋሽ ወልዲያ እንዲደርስ ይገነባ የነበረውን የባቡር ሀዲድም ከቱርክ የመጣው የባይራክታር ድሮን ዶጋመድ ያደርገው ዘንድ ቀጠለ። አብይ አህመድ ወደ ቱርክ ሄደው የሚፈራረሙትም የጦር መሳሪያ ግዢ ሆነ። በ2013 ክረምት ለመጀመሪያ ጊዜ ወደ አንካራ የሄዱት የኢትዮጵያ የቴሌኮም ገበያ ሸጠው ያገኟትን 800 ሚሊዮን ዶላር ይዘው ነበር። በዚያው ገንዘብ ድሮን ሸምተው ተመለሱ። ከዚያን ጊዜ ወዲህም እየተዋጉ ቲቢቱ 1ና 2 እንዲሁም አካቺ የተሰኙትን ድሮኖች ከቱርክ እየገዙ ቀጥለዋል። ኢሮፒያን ካውንስል ኦን ፎሪን ሪሌሽንስ የተሰኘው የምርምርና የዓለም አቀፍ ጉዳዮች የትንተና ተቋም አብይ በትግራይ በአማራና በኦሮሚያ ክልሎች ላካሄዷቸው የድሮን ድብደባዎችና ለፈጸሟቸው ወንጀሎች ድጋፍ ያደረጉላቸው የትኞቹ ሀገሮች ናቸው የሚለውን በዝርዝር ሲጽፍ ገዳይ ሰማያት ዴድሊ ስካይስ ይልና የቱርኩን ብቻ ሲያሰፍር እንዲህ ይላል። ለተከታታይ 10 ዓመታት ኢትዮጵያ በምዕራቡ አይን የምትታወቀው የምስራቅ አፍሪካ የሰላም መዲና በሚል ነበር። ከ2010 ዓ.ም ወዲህ አዲስ መንግስት መጣ። በ2011 ጥር ላይ ግን በኦሮሚያ ክልል የትጥቅ ትግል ተጀመረ። በ2012 ምርጫ አራዝሞ ተቃዋሚዎቹን አሰረ። በ2013 በትግራይ ጦርነት ተጀመረ። ለውጥ አመጣለሁ ባለሰሞን ምዕራባውያን ብዙ ገንዘብ ይሰጡት ነበር። ያንን የትግራይን ጦርነት ሲጀምር ግን ምዕራባውያን ሁሉ ለጦርነትስ ገንዘብ አንሰጥም አሉት። ምዕራባውያኑ ፊት ሲነፍጉት ወደ ቻይና፣ ኢራን፣ ቱርክና ኤምሬትስ ፊቱን አዞረ። በ2013 መጨረሻና 2014 መጀመሪያ ግን የብልጽግናው መንግስት ከትግራይ የተነሳበት ከፍተኛ ማጥቃት ከቤተ መንግስቱ ቅርብ ርቀት ላይ ሲደርስበት 51 ጊዜ ድሮን የጫኑ በረራዎችን አዲስ አበባ ኤርፖርት አራግፏል። በ2021 የፈረንጆች ዓመት ብቻ 60 ሚሊዮን ዶላር የፈጀ ድሮን ከቱርክ መንግስት ተገዝቷል። ከሁለት ዓመታት በፊት ደግሞ በአማራና በኦሮሚያ ክልል ውጊያ በሚካሄድበት ወቅት የቱርኩ ድሮን አምራች ኩባንያ ስራ አስኪያጅ ሃሉክ ባይራክታር ቢሾፍቱ ተገኝተው ብሔራዊ ሽልማታቸውን ከመንግስት ከተቀበሉ በኋላ አካንቺ የተሰኘውን ዘመናዊ ድሮን ሸጠዋል። ይህ ከበፊቶቹ የቱርክ ድሮኖች ብዙ ቦምብ የሚሸከምና የሳተላይት ምስሎችን በፍጥነት ማቀናጀት የሚችል ነው እያለ ይቀጥላል። ኢሮፒያን ካውንስል ኦን ፎሪን ሪሌሽንስ
We have a surprise award. We call upon Mr. Haluk Bayraktar, the CEO of Baykar, which is a private Turkish defense company specializing in UAVs and artificial intelligence. Please receive an award from His Excellency Field Marshal Burhanu Jula. እኒህ ቱርካዊ ነጋዴ የሚመሩት ድርጅት የፕሬዝዳንት ኤርዶሃን ቤተሰብ ንብረት ነው። ይህን ንግድ በማቀላጠፍና በማቀናጀት በኩል ቀዳሚውን ስራ የወሰዱት ደግሞ ከቱርክ መንግስት ባለስልጣናት ጋር ጥሩ ወዳጅነት የነበራቸው የቀድሞቹ የአብይ አህመድ ጓደኞች የሶማሊያው ፕሬዝዳንት አብዱላይ ፎርማጆ የደህንነት ኃላፊያቸው የነበሩት ፋሃድ ያሲን በቱርክ የቀድሞ አምባሳደር ሙላቱ ተሾመና ከሀገሪቱ ባለሀብቶች ጋር ጥሩ ቅርርብ እንዳላቸው የሚነገርላቸው ባለቤታቸው ወይዘሮ መዓዛ አብርሃም መሆናቸውን የኢትዮ ፎረም ዲፕሎማቲክ ምንጮች ተናግረዋል። ሰሞነኛው የፕሬዝዳንት ኤርዶሃን የኢትዮጵያ ጉዞ ከመከናወኑ በፊትም ወይዘሮ መዓዛ አብርሃም ለበርካታ ሳምንታት ቱርክ እንደነበሩ ጣቢያችን አረጋግጧል። ሙላቱ ተሾመ ከብልጽግና ሰፈር ከማይጠፉ የቀድሞ ኦህዴዶች መካከል አንዱ ናቸው። በብልጽግና ድግሶች ላይ የማይቀሩም። ከአዲስ አበባው የአሜሪካ ኤምባሲ ዝቅ ብሎ የሚገኘውና ሴንተር ፎር ኢንቨስትመንት ኔትወርኪንግ ኢን ኢትዮጵያ በሚል ስም የከፈቱት ቢሮ ዋና ስራም የብልጽግናው አገዛዝ የጦር መሳሪያ ምንጩ እንዳይደርቅ የሚያደርጉ ተግባራትን መከወን እንደሆነ የሚናገሩ ምንጮች ከዚያ አኳያም መንግስትን ያማክራል ይላሉ። ከአንድ ዓመት በፊት ወደ አንካራ ተጉዘው ከቱርኩ ፕሬዝዳንት ጋር ሲመካከሩ የታዩትም ከግል ጉዳያቸው በተጨማሪ አብያዊ የጦርነት አጀንዳ ይዘው መሆኑን ምንጮች ያስታውሳሉ። በቀደሙት ዘመናት ኢትዮጵያ ከቱርክ ብዙ ሀብት ታስመጣና ለዜጎቿ ሕይወት መሻሻል ታውል ነበር። በአሁኑ ወቅት ደግሞ ኢትዮጵያ ለልጆቿ መግደያ በውድ ገንዘብ ድሮን ትገዛለች። ፕሬዝዳንት ኤርዶሃን ወደ አዲስ አበባ ሲሄዱ እንደ ድሮው የልማት አጋር አድርገው የሚመለከቷትን ኢትዮጵያን ፍለጋ ሳይሆን የጦር መሳሪያ በመሸመት ከሳራ በታች ካሉ ሀገራት ሁሉ ግንባር ቀደም ደንበኛቸው የሆነችውን ኢትዮጵያን በርቺ ተባራቺ ለማለት ነው። እንዲያም ሆኖ ተላላኪውን ከማግኘታቸው በፊት ላኪውን ማነጋገር እንዳለባቸው የተገነዘቡ ይመስል እቅዳቸው ወደ አቡዳቢን መብረር እንደነበር ተሰምቷል። ቢን ዛይድ አልጋ ላይ ውለዋል ተብሎም አልተሳካም። ለ27 ዓመት የህወሓት ተላላኪ ነበርኩ ያሉት አብይ አህመድ ከ5 ዓመታት በፊት ለኢሳያስ አፈወርቂ 5 ዓመት ሙሉ የተላላኩት ላለፉት ዓመታት ደግሞ ለመሐመድ ቢን ዛይድ የሚላላኩ ናቸውና በእርግጥም የአቡዳቢን አዛውንት ማነጋገር ልክ ነው። አሁን የውጭ መንግስታት በኢትዮጵያ ጉዳይ አብይን ከማነጋገራቸው በፊት ቢን ዛይድን ማወያየት የለመዱት ነገር ነውና ኤርዶሃንም ያንኑ ለማድረግ የጣሩ መስለው ነበር። የቱርኩ ፕሬዝዳንት የአዲስ አበባው ቆይታቸው ከዚህ አንጻር ጎደሎ ሊሆን ይችላል። በሱዳን ጉዳይም ሆነ በሶማሊያና አካባቢው ሀገራት የቱርክ ፖሊሲ ከአብይ አህመድ ጦረኛ ዕቅድ ጋር ይጋጫል። እንዴት የሚለውን በዝርዝር ለመቃኘት አጭር ቀጠሮ ይዘን እንለያይ። መልካሙን ሁሉ እንመኛለን።